ከሚናገሩት ንግግር ማለት ነው። ከዛ እሷ ዝም በያቸው ስትለኝ አይ ዝም አላላቸው። ነገስ እንዴት ነው መንገድ ላይ የሚሄደው ናገሩት ንግግር ማለት ነው። ከዛ እሷ ዝም ኔትወርክ ሁሉ ያስቸግራል። ከዛም በኋላ ዝም በያቸው ስትለኝ ነገ እንዴት ነው የምወጣው ከቤት ወጥቼ መናገር አለብኝ ስላት እሷስ ሊመቱሽ ነው እነሱ የሚፈልጉት አለች። እነሱ እኮ ስለምታስጠጋኝ ራሱ መታወቂያ ካወጡልኝ ሰዎች ጋር ራሱ እኮ ጸበኛ ናቸው፣ አይነጋገሩም በእኔ የተነሳ ማለት ነው። ከዛ ይወጣሉ ብያት በሩን ከፍቼ ስወጣ ማርያምን ነው የምልሽ አቡዬ ሊመቱኝ ነው የሚፈልጉት ባልና ሚስቶቹ። በቃ ተሰብ ጎረቤት ይዟቸው ነው ያሉት ማለት ነው። ከዛ እኔ ምንም አልተናገርኩ ተመልሼ ወደ ቤት ገባሁኝ። ከዛ በንጋታው የእሷ እህት መታ አናገረችኝ። ማለት ምን አድርገሻቸው ነው ለምንድን ነው ስትለኝ እኔ ምንም አላደረግኳቸውም። ስወጣ በር ላይ ጠብቆ ነው የሰደበኝ እሱ እና እኔ ምንም አላልኳቸውም። ግን አልኳት እኔ ከዚህ በላይ ስለእነሱ የምቋቋሙበት አቅሙም የለኝም። በቃ በህይወቴ ብዙ ነገር ነው ያሳለፍኩት። አሁን ላይ ደግሞ እነሱን መቋቋም አልችልም እና ንገሪያቸው በቃ አይደረሱብኝ፣ እኔ አልደርስባቸውም አልኳት። እንደዛ ሆኖ እኔም ወጥቼ ከዛ ቤት ወጥቼ መስተንግዶ መስራት ጀመርኩኝ። ከዛ ኮሮና ገባ። ኮሮና ሲገባ ደግሞ ማንም ሰው ያስጠጋሽም ይብስ። ከዛ የምሰራበት ቦታ ሳጣ ወላይታ ሶዶ ሂጄ መስራት ጀመርኩኝ። በዛ መሀል ላይ እናቴ አንድ ቀን ደውላ እንትን ፓስፖርትሽን ምን አደረግሽው ምናምን ስትለኝ አይ ፓስፖርት እኮ አላወጣሁም እናቴ ስላት እስኪ አውጪ ስትለኝ እንትን አልኩኝ። ፓስፖርቴን ከወላይታ ሶዶ የተወሰነ ጊዜ ሰርቼ ብር ይዤ ወደ አዲስ አበባ ተመለስኩኝ። ከዛ ፓስፖርት አወጣውኝ። እግዚአብሔር ይመስገን ያው ከስንት ፈተና ከስንት መከራ በኋላ ዱባይ ተሳክቶልኝ መጣሁኝ። አቡዬ አሁን ዱባይ ነው ያለሁት። ወላይታ ሶዶ ሄደሽ ምን መስራት ጀመር? መስተንግዶ አጠቃላይ 1500 ብር አግኝቼ ሄድኩኝ። እንትን ፒዛ እና እንትን ቤት ነው ጁስ ቤት ነው ጁስ እና ፒዛ ቤት ነው። የተወሰነ ጊዜ ሰርቼ ብር ይዤ ወደ አዲስ አበባ ተመልሼ ፓስፖርት መታወቅ እንትኔን አወጣው ማለት ነው። ፓስፖርቴን አወጣውኝ እና አሁን እዚህ ከመጣሁኝ በኋላ እግዚአብሔር ይመስገን አሁን 5ኛ ዓመቴ ላይ ነው ያለሁት እዚህ። እናትየው ቤት ቢሰራላትም ከብት ምናምን አልነበራቸውም። የምታርስበት ምናምን የነበረችን አሉ ለ3 መሬት ነበረች። እሷ የምታርስበትም ስላልነበረ እዚህ መጥቼ በሬም ምንም ገዛውላት። አሁን እግዚአብሔር ይመስገን እሷም አሁን ደህና ቦታ ላይ ነው ያለችው። እናቴም አሁን ደህና ናት፣ እግዚአብሔር ይመስገን። እና እስካሁን ፍቅረኛ አልያሽም? አላገባሽም? አልወለድሽም? አልወለድኩም። አይ እንትን ብያለሁ ማለት አሁን ለማግባት አሁን እዛ ከተመለስኩ በኋላ ሞክሬ ነበር ግን አልሆነም። ለምን እሱ ፓርት ዘለልሹ ታዲያ? ጠብሰሽ እንዳልተሳካ ለምን አልነገርሽንም? ሙሉ ታሪክሽን ከአስከፈ የበላሽ የጠጣሹ የፈሳሹ ሳይቀርሽ ግን ይቺን ፓርት ለምን ዘለልሻል? የእርሻ አቡዬ ከሱ ጋር የተዋወቅነው እንትን ነው። እኔ እንትን ነበርኩኝ ጸበል ነበርኩኝ እና የእህቴ እንትን ነው እሱ የእህቴ የባሏ ጓደኛ ነበርና ከዛ ከጸበል ተመልሼ በመጣሁበት ሰዓት እህቴ ነይ እስኪ እኛ ጋር እረፊ ብላኝ እንትን አልኩኝ ማለት ነው። እሷ ጋር ሄድኩኝ። ከዛ ኦሎታ ነበረ የምትኖረው እሷ ጋር ሄድኩኝ። ከዛ ባሏ አሁን ወደ አረብ ሀገር ሄዳለሁ ብዬ ስል እስኪ በእናትሽ ወደ አረብ ሀገር ከምትሄጂ ለምን አታገቢም? ከዚህ በፊትም ሄደሽ ነው የመጣሽው እና እስኪ አግቢ ብሎ የእሱን ጓደኛ አስተዋወቀኝ ማለት ነው። እና ደግሞ እሱ በሰዓቱ ምንድነው ብር ነበረው እና እንትን ነው ወታደር ነው ሌላ ቦታ ይሄ ከወታደር ወደ ሱዳን ነው ምናምን ይሄዱ ነበር ብቻ ሱዳን ይሁን ብቻ እየሄዱ ነበር በሰዓቱ እና ከዛ መንግስት 500 ሺህ ብር ምናምን ይሰጣቸው ነው ነበር ከዛ ሲመለሱ ማለት ነው። ከዛ ይሄ 500 ሺህ ብር ምናምን እጁ ላይ ነበር በዛ ሰዓት እና ከዛ እንትን በይ አግቢው እሱ ትዳር ነው የሚፈልገው እና አግቢው ሲለኝ ከዛ እሺ ብዬ ከሱ ጋር ተግባብተን ወደ ስንት ጊዜ ነው 6 ወር ምናምን ቆይተን እኔም አዲስ አበባ ነበርኩኝ በዛን ሰዓት። ከዛ አብረን መኖር ጀመርን ማለት ነው። አብረን እየኖርን ሽማግሌ ልካለኝ ቤተሰብ ጋር ብሎኝ አብረን እዛ መኖር ጀመርን። ያው የእኔ መረጋጋት እናቴንም እንትን አላት ትንሽ ማለት ነው። ከዛ እዛ ሆንኩኝ ግን የሚሆን አይነት ነገር አልነበረም ማለት አንቺ ቤት ተቀምጠሽ እንዴት ነው አንቺ ቤት ተቀምጠሽ ውጭ ወጥቶ የሚያድር ሰው ውጭ ወጥቶ አድሮ የሚመጣ ሰው እንዴ? መቼ አብራችሁ መኖር ጀመራችሁ? ጀመርን እኮ ከአንድ ወር ከ15 ቀን ምናምን አብረን ኖርን። በተዋወቃችሁ በስንት ጊዜ? 6 ወር ነው ምናምን።
እሺ ቀለበት ምናምን አላሰራችሁም? ዝም ብላችሁ አብራችሁ መኖር ጀመራችሁ? እዛ ሆነን እየኖርን ለቤተሰብ ሽማግሌ ካለው በሂደት ብሎ ነው አብረን መኖር የጀመርነው። ኦኬ መጀመሪያ አብረን የሚኖርና ከዛ ወደፊት እልካለሁ ብሎ አብረን እያለን እንልካለን ብሎ ነው አብረን መኖር የጀመርነው። ቤቱንም እሱ ነው የተከራየው። እና አብራችሁ መኖር ጀምራችሁ ሄዱ ሄዱ ያድራል። ጓደኛዬ መጣውን ጓደኛዬ እንደነገርኩሽ ወታደር ነው እና ጓደኛዬ ከሌላ ቦታ መጣ። ስለዚህ እንትን ነው ጓደኛዬ ጋር ሂጄ ላድር ነው። እኔ ደግሞ አይሆንም ብዬ ስል ደግሞ እንዴት ነው አንቺ ምን አገባሽ አይነት ነገር። ቤቱን የተከራየው እሱ ነው፣ የቤቱን እቃ እንትን ያለው እሱ ነው። እኔ ይሄን ያክል እጄ ላይ ብር የለኝም። እንደነገርኩሽ መስተንግዶ ነው እየሰራ ያለሁት እና እንትን አለኝ ማለት ነው። አይሁን እንደዛ አይነት ነገር አይሆንም እያልኩኝ እኔ መጣሁ። ይሄ ነገር በጣም በመሀላችን ጭቅጭቅ አለ። እሱ ጫት ይቅማል፣ ሽሻ ያጨሳል። ስራ ግማሽ ቀን ነው የሚሰራው እና የሚያሳልፍበት ቦታ ላይ እኔ አይመቸኝ የሚያሳልፍበት ቦታ እና ያንን ነገር ተው ስለው ያንን ነገር መተውም አልፈለግም እሱ። ከዛ መጠጥ አይጠጣም፣ ይጠጣል እና እኔ በዛ ህይወት ምንም ደስተኛ አይደለሁም፣ እውነታውን ስነግርሽ ማለት ነው። ቤት ውስጥ ገብቼ እንኳን የሆነ እንጀራ የራሴ ቤት ሆኖ እንጀራ ቆርሼ ለመብላት እንኳን እሳቀቃለሁ። እግዚአብሔር ነው የምልሽ ማለት ነው። እና ከዛ ቤተ ክርስቲያን ሂጄ በጣም አለቅሳለሁኝ። ወደ ቤተ ክርስቲያን እየሄድኩ ቤተ ክርስቲያን ነኝ ብዬ ስል እንኳን ቤተ ክርስቲያን አይደለሽም ነው የሚለኝ፣ አያምነኝም። ከእህቴ ጋር እንደሆን አይፈልግም። እህቴ የእሱ ጓደኛው ሚስት ናት፣ ግን ከእሷ ጋር እንደሆኑ እንድገናኝም አይፈልግም። ይሄ እንዴት ነው ውሃ ቀጠረ ብሎ የሚጨቃጨቅሽ ሰው የለም። እንደዛ አይነት ሰው ነበር ከጓደኞቹ ከሚውልበትም ነገር አንጻር ማለት ነው። እና እየተጣላንበት ደግሞ ያስቅሻል። እና ከዛ ቤተ ክርስቲያን ሄጄ ብዙ ጊዜ አለቅሳለሁኝ። እና አንድ ቀን ኪዳነ ምሕረት ቤተ ክርስቲያን ሄጄ በጣም አለቀስኩኝ። ማለት እኔ እንደዚህ አይነት ህይወት ስጭኝ አላልኩሽም። የሆነ የምትስይው አለ አይደለ? የሆነ የምትፈልጊ ህይወት አለ ብቻ አይደለ? እና እንደዚህ አይነት ህይወት ስጭኝ አላልኩሽም። እና ይሄ ህይወት የሚሆነኝ አይነት ነገር ከሆነ ተረጋግቼ እንድኖር አድርጊኝ፣ ማይሆን ከሆነ ግን በምክንያት አድርገሽ ከዚህ ህይወት አውጪ ብዬ እንትን አልኩኝ ማለት ነው። ቤተክርስቲያን እጅ እንትን አልኩኝ። ከዛ በስንተኛው ቀን ትለው እንቁጣጣሽ ሊመጣ ጾም ነበር፣ 16 ፍልሰታ ጾም ነበር እና እንቁጣጣሽ ሊመጣ ሲል አሁን እኔ ቤተሰቡ እንጀራ ጋግሬ እንጀራ በቅጠል ነበረ መጋግረው እና እንጀራ ጋግሬ ከውጭ ስገባ እሱ መጣ። ከዛ በቃ ምሳ ላቀራርብ ብዬ በዛ መሀል ስልክ ተደወለለት እና እግዚአብሔር በሚያውቀው በዛ ሰዓት ስልክ ያነሳው እኔ ከኔ አጠገብ ሆኖ ስልኩን ያነሳው እንትን ነው፣ ወንድ ነበር ያነሳው ስልኩን፣ የወንድ ስልክን ያነሳው ማለት ነው። ከኔ ወጡን አሙቄ ጨርሼ እንጀራ እንትን ቅጠሎቹ የምሰራበት እንጨት ላይ ዝናብ እንዳይዘብብ ብዬ ውጭ እያስተካከልኩኝ እሱ መጣ ማለት ነው። ከዛ ምን ነው ቆየክ ስለው እህቴ እኮ ደውላልኝ እና ምን ነው በሰላም? አዎ በሰላም ነው፣ ግን አዲስ ዓመትን ካልመጣህ እያለችኝ ነው ሲለኝ፣ አይ አዲስ ዓመትን እኮ እኔ እናንተ አብረን ነው ማሳለፍ ያለብን፣ የመጀመሪያችን አይደለም እንደ አንድ ቤት እና ስንኖርና አልኩት ማለት ነው። ከዛ በዛ መሀል ግን ሽማግሌ መላክ አይፈልግም ማለት ሽማግሌ ስትልክ አሁን ገጠር ላይ የሆነ ለቤተሰብ ምናምን የሚደረግ ነገር አለ። ያን ነገር ማድረግ አይፈልግም። ያን ነገር ማድረግ አይፈልግም። በጣም ብሩ እጁ ላይ ያለው ብር በጣም እያሳሳው ነው ያለው። ከዛ እንደዛ አለ። ከዛ እሺ በቃ እና አሁን እኮ አትሄድም ምናምን ስለው አይ እሄዳለሁ ብሎ በመሀል ላይ ተጨቃጨቅን ማለት ነው። በቃ አንተም እንደዛ የምትሄድ ከሆነ በቃ እኔም እናቴ ጋር ሊሄድ ማለት እሱ ካለበት የኔ እናት ደግሞ 50 ብር ትራንስፖርት ነው ያለችው እናቴ፣ ቅርብ ላይ ነው ያለችው እናቴ። ከዛ በቃ እናቴ ጋር ሊሄድና እኔም በዓልን ላሳልፍ አልኩት። ከዛም በኋላ አይሆንም አለኝ ማለት ነው። ለምንድን ነው የማይሆነው አልኩት። አይሆንም አለኝ። አንድ ፀሐይ ቅደም 10 ደቂቃ ነው ያለችኝ ወደ ስራ ልወጣ እያለች ነው እና አንዴ እናስቀድማት ቤቴ ልጅ። እሺ ፀሐይ ሀቡዬ እንዴት ነሽ? አለን እንዴ ሰላም ነው? እግዚአብሔር ይመስገን። በመጀመሪያ ስላገኘሁሽ ደስ ብሎኛል። በጣም ነው የምወድሽ። አንድ ጉዳይ ነበረኝ እና መጀመሪያ ለሱ ቃል ግቢልኝ። መጽሐፌ፣ ፊልሜ እና የስዕል አውደ ርዕይ በታሪኬ ዙሪያ እያዘጋጀው ነው። ከተመቸሽ በታይሙ ልትመጪልኝ ትችያለሽ? የት ነው? ኢትዮጵያ። እንዴ ኢትዮጵያ ድረስ ልመጣ? ኦኬ ታሪኩ ከገዛሽ ልትመጪ ትችያለሽ፣ ችግር የለውም። ማለት ኢትዮጵያ ሀገር ቤት? አዎ ታሪኬን ልንገርሽ። መቼ ነው ጉዳዩ? መቼ ነው?
የተወሰነ ጊዜ 1-6 ወር ምናምን ይፈጃል። አሁን በመንገድ ላይ ነው መጽሐፉም ፊልሙም። እኔ ኢትዮጵያ ውስጥ የምኖር መስሎሽ ነው? ኖ አይ አይደለም። ጀስት እንደ አምባሳደር እንደ ክብር እንግዳ እንድትመጭልኝ ስለምፈልግ ነው። እንትን እኔ ለስራ ሄዳለሁኝ። ከተገጣጠመ ካልሆነ ግን አንቺ ስፖንሰር ትሆኛለሽ ማለት ነው። ትኬቴን የሚፈጀውን ትችያለሽ። ኦኬ እሱን በውስጥ እናወራለን። አሁን ግን ጫፉን ልንገርሽ አላማዬን። በ14 ዓመቴ ተደፍሬ ነበረ። የተደፈርኩት ደግሞ ቤተሰቦቼ አቅም ስለሌላቸው ምግብ ልበላ በሄድኩበት ነው እና ምግብ ለመብላት ብዙ ተንከራትቻለሁ 14 ዓመቴ ላይ እና ከዛን ጊዜ በኋላ ፍትህ ለማግኘት ብር ለመያዝ ብዙ ጉዞ ተጉዣለሁኝ። ሌላ አማራጮችን መምረጥ አልፈለግኩም። ጥሩ ጠበቃ መያዝ ነው የፈለግኩት። ጥሩ ጠበቃ ለመያዝ ደግሞ ጥሩ ብር ያስፈልጋል እና አሁን 30 ዓመቴ ላይ ያንን ብር አገኘሁት። ከጠበቃም አልፌ ሂስትሪን ለማሳል በፊልም ለማሰራት እና መጽሐፍ ለማጻፍ ተነስቻለሁኝ ሀቡዬ እና በቲክታክ ተደራሽነት ለማግኘት ፎሎ እንድታደርግኝ እና በውስጥ በደንብ እንድናወራ በደንብ እንድንሰራ ፈልጋለሁኝ። ኦኬ እሺ፣ እኔ ፎሎ አደርግሻለሁ፣ ግን ኢንቦክሴን ስለማላየው ሞዴሬተሮቼን አስገባና ቁጥርሽን ትልኪያለሽ። ዋትሳፕ ካለሽ ዋትሳፕ ላይ ኮንታክት ማድረግ እንችላለን። እሺ አቡዬ፣ እኔ ብር አይደለም እሺ የምፈልገው፣ ጀስት ሞራል ግን እፈልጋለሁ። ፑሽ የሚያደርገኝ ሰው እፈልጋለሁ። ፍትህ ለማግኘት ፈልጊ ትችያለሽ። አንቺ መጽሐፍ አሳትመሽ መጽሐፍሽን መሸጥ ነው የምትፈልጊው? ያ የት ነው የምትኖሪው? እኔ እስራኤል ነው የምኖረው። እና አሁን ላይ ታሪክሽን በመጽሐፍ አጽፈሽ ልታሳትሚ ነው አይደል? በመጽሐፍ በፊልም እና በስዕል። እሺ፣ ከዛ የምታስመርቂው ኢትዮጵያ ነው? እዛ ምርቃት ላይ ነው እንድገኝሽ የምትፈልጊው? ብትገኝ ደስ ይለኛል። ለማስመረቅ ነው የምሄደው፣ ግን ደግሞ ቱርም አደርጋለሁ በእግዚአብሔር እርዳታ። እግዚአብሔር ከረዳኝ በሱም ታይም ከተገኘሽ ወደ አንቺ ቀረብ ካልኩኝ እዛም ላይ ልትገኝልኝ ትችያለሽ። እሺ፣ ግን ፍትህ አገኘሽ የዛኔ? አሁን 30 ዓመቴ ነው ብለሻል። ስለዚህ የተደፈርሽ የዛሬ 16 ዓመት ነው። ደፋሪውን ሳምንቴ ነው አፌን አውጥቼ የተናገርኩት ጉዳዩን ስትኝ መጀመሪያ ከቤተሰብ ይጀምራል፣ ከዛ አካባቢ ሰው፣ ከዛም በኋላ ነው ደፍረን እንደዚህ ነገር ሚዲያ ላይ መናገር የምንችለው። እና እንዴት ሳምንትሽ ሆነ አቡዬ? ከዚህ በኋላም ለቤተሰቦች አልናገርም። እንደነገርኩሽ አድርጌ ማሳየት ነው የምፈልገው። ፍትህ አግኝቼ ነው ማሳየት የምፈልገው። ፊልሜ ሲመረቅ፣ ስዕሎቼ ሲመረቁ፣ መጽሐፌ ሲመረቅ የዛን ጊዜ እውነታዬን እንዲያውቁልኝ ነው የምፈልገው ከሰው እኩል። ኦኬ፣ ስለዚህ ሰውየውን የመክሰስ ሀሳብ አለሽ? ከዚህ በኋላ ቶኝም ችግር የለውም። ግን ልጄን አቅፌዋለሁ እኮ እንዴት ላድርገው? ልጅሽን ለአንድ ሰው አሳቅፌ ያለ ጎረቤት ቁጭ አድርጊዋ። አንዴ ከፍተሽ ሀይም በልሽ። እሺ፣ አንዴ ላብረው። ፓምፒንግ ኤቭሪ ታይም አፍተር ፊልተር። ኦኬ፣ እንትን በይ ውዴ፣ ተርን ኦን የሚለውን ንኪና ከዛ ሴቭ የሚለውን ንኪ። ቆይ ሀቡ፣ አንዴ ልጄን ለጎረቤት ልስጠን። እሺ
የሆነች ልጅ ደግሞ አረብ ሀገር እንድትመጣ አንዴ ስልክ ላውራ። ይሄንን ያዥልን። አያለቅስም እኮ ዛሬ ዝም ብሏል። አንድ ብቻ በእናትህ Can I put some formula? Mommy, can I put some formula? ዘጠና ማለት 90 እዚህ ጋር I can put it. እሺ ማለት ነው። ጋይስ አንዴ ላመስግን ስም ንገሩኝ። ቲጂ ቴንኪው ቲጂ ቲጂ ነው ጽጌ ነው የሚለው ቲጂ ቴንኪው ቲጂ ጽጌ ቴንኪው ጽጌ Why are you drinking it? Why stop drinking it? Okay, 90. Okay. ጊዜ እኔ እናት በጣም አመሰግናለሁ። ፈጣሪ ስጥልኝ። የልጅሽና ክፈቺ ማሪ ወይ መስዬ ወይ ተሳስቼ መሲ መሲ ባልተማ ኢንቫይት አደርጋለሁ ብዬ ሆነ መስፈት ነው። ኧረ ቲጂ ናት። ወይኔ እሺ ቆይ ጽጌ አቡ ቪዲዮ ነው የሚለው ጽጌ ነው። ጽጌ ፎሎ አድርጌሻለሁ። በጣም አመሰግናለሁ። 3 How many you put? One? Okay, one more. Okay, now one more. አቡ ቪዲዮ ካልሆነ ብለኛል። ይላጋ ምን አልሽ? አጅራዬ ምን አልሽ? ቆይ ማሬ እኔ ጋብዝሻለሁ። ኔትወርክሽ ይሆናል። ያው ኢንቫይት አደረኩሽ። ከ43 ሰከንድ በኋላ ኢንቪቴሽኑ ይመጣልሻል። ቪዲዮ እኮ አልሆነም ብሎኝ ነው። ቪዲዮ የሚለውን ስለካ ብያለኝ ነው እኮ። ቆይ ሀጅራዬ 43 ሰከንድ ጠብቂ እሺ። እሺ ከ43 ሰከንድ በኋላ ግብዣ ይመጣልሻል። ኔትወርኳ ነው። ጊሚኑና ልሽቂ ጊቭ ኢት ቱ ሚ ጥምም አትበይ። when I say give me just give me one time when I ask give me. Why are you saying this for? Okay, thank you Nunu. Happy kiss you are the best sister ever. You're good girl. እሺ እንዴ አላት መሰለኝ ኔትወርክ አይሆና አንድ ቪዲዮ አላስገባም አለኝ። እንዴት ላድርግ? ቆይ ልጋብዝሽ። ቆይ ልጋብዝሽ። ያው ጋበዝኩሽ። ምን ሆኖ ነው ከ53 ሰከንድ በኋላ አለ። በቃ አሁን አትችይም፣ መንገድ ላይ ነሽ። በቃ ነገ ቤት ስትሆኚ ነገ ቤት ሆነሽ ቪዲዮ ከፍተሽ እናወራለን። ኦኬ እሺ ነገ ነኝ ቤት ሆነሽ ነይ ነገ። እሺ አጅራ ቤት ሆኜ ቤት ሆነሽ ቤት ኔትወርክ ስለሌለ ቤት ላይ ኔትወርክ የለም እኮ ውጭ እንጂ የቤት ውስጥ ኔትወርክ አይሰራም። እሺ ውጭ ላይ የት ሆነሽ ትገቢያለሽ በቪዲዮ? እኔ እንጂ አሁንም እኮ እዚህ ጋር መግባት ትችላለሁ፣ ግን አላስገባም አለኝ። ስልኩ ምን እንደሆነ አላውቅም። ስልኩ አይመስለኝም። ለምን? እሺ ወጥተሽ ግቢ አስተካክለሽ።
እሺ Today, can I cook a dessert for myself? Today, can I cook a dessert for myself? Dessert. ፉልዋስ ምንድን ነው? ፉልዋስ Dessert. ኖ ኖ ኖ what did I told you a while ago? I told you you cannot cook every day. የቤቱን እቃ ውድመሽ ልጨርሽ ነው እንደ every day cook? Yesterday you bake a cake, you make a jelly. Not every day, okay? Okay, time to time. ቤቱን እሷ እንቺ መለማመድ በፈለግሽ ቁጥር የቤት ንብረት መውደም አለበት። ትናንት ኬክ ጋገረች፣ ልለማመድ ብላ ኬክ ጋገረች። ባከነ ኦኬ ጄሊ ሰራች። ዛሬ እንደገና እሱ ጣፋጭ ልስራት ትለኛለች። በየቀኑ እሷ እየተለማመደች እኛ ልንደፋ ነው። እሺ ቤቴሌም አቡዬ ጨርሰች ስራ በየቀኑ አይደለም። ሌላ ቀን ደግሞ እንደዚህ ታይም ቱ ታይም ግን አሳዘን ካፋት እሺ ብል ሄደች። ምን ላይ ቆመችው? ቤቴሌም ስለ ወታደሩ ባልሽ ነበረ። ከዛ በኋላ ውጭ እያደረ ምናምን እየሰከረ ምናምን ታውሹ ወር ከ15 ቀን አብራችሁ ኖራችሁ ተለያያችሁ እኮ። የተለያየንበት እየነገርኩሽ ነበር ነው። ለእንቁጣጣሽ ቤተሰብ ጋር ሄዳለሁ አለኝ ማለት ነው እሱ። ከዛ አንተ የምትሄድ ከሆነ እኔም እናቴ ጋር ሄዳለሁኝ አልኩት። ከዛ አንቺ አትሄጂም ቤት ነው የምጠብቅኝ እኔ ነኝ የምሄደው አለኝ። ከዛ ምን ችግር አለውኝ እናቴ እኔ ካለሁበት የ50 ብር ትራንስፖርት ነው ያለችው እና ምን ችግር አለውኝ እኔ እዚህ ቤት ውስጥ ከማሳለፍ ሊሄድና ከዛ ከአንተ ቀድሜ መጥቼ እኔ ቤት እጠብቅሃለሁ ያልኩት። ከዛም በኋላ አይሆንም አለኝ። ከዛ በፊት ደግሞ 65,000 ብር ድስጥሽና ሱቅ ስሪ ብሎኝ ነበር። ግን እኔ የእሱ ብር ስለሆነ ይህን ያክል ድፍረቱንም አላገኙትም። ብሩን ለመቀበል ደግሞ እንዴት ነው እንትን አላልኩበትም። ቶሎ ስጠኝ ብዬ እኔ እንትን አላልኩትም ማለት ነው። ምክንያቱም የብር ሰው ናት እንዲለኝም አልፈልግም ለብርም ብዬ ስላልቀረብኩት ማለት ነው። እና ከዛ አለኝ ከዛ የምትሄጂ ከሆነ ተመልሰሽ እዚህ ቤት አትመጪም አለኝ ማለት ነው። አንቺ እናትሽ ጋር የምትሄጂ ከሆነ ተመልሰሽ እዚህ ቤት አትመጪም አለኝ ማለት እሱ ለእንቁጣጣሽ ሊሄድ ቤተሰቦቹ አንቺ ባዶ ቤት ልትቀመጭ ነው ለበዓል ሀሳቡ ወይስ ይዞሽ ሊሄድ ነው? እኔ ቤት ጥሎኝ ሊሄድ ከዛ እሱ ሄዶ ሊመጣ እንዴ አትሊስት ለምን ይዞሽ አይሄድም ቤተሰቦቹ ጋር? አይፈልግም። ታዲያ ቤተሰቦች ጋር አልወስድሽም። ቤተሰቦች ጋር እንዳትሄጂ። ቤተሰቦች ጋር በዓልን ሄጄ ያሳልፋለሁ አንቺ ባዶ ቤት ቁጭ። ይሄ የማይሆን ነገር። ከዛ ሲለኝ አይ እኔም እናቴ ጋር ልሄድ ስለው አይሆንም አለኝ። ከዛ እዚህ ቤት እንትን ማለት የምትሄጂ ከሆነ እዚህ ቤት ተመልሰሽ እንዳትመጪ አለኝ ማለት ነው። ከዛም በኋላ እኔ እኮ ሰራተኛ አይደለሁም አልኩት። እኔ ሰራተኛ አይደለሁም ሚስት ነኝ። አንተ የምታደርጋቸውን ነገር እኔ የማድረግ መብት አለኝ። አንተ መሄድ እንደምትችለው ሁሉ እኔም ሂጄ የመምጣት መብት አለኝ እና አንተ ለምንድነው እንደዚህ የምትለኝ አልኩት። ከዛ እኔ እንደ ሰራተኛ ምናምን አስቤሽ አይደለም ይቅርታ ምናምን ብሎኝ በሰዓቱ ወጣ። ከዛ ተመልሶ ሲመጣ ቤት ውስጥ ሌላ ሰው ሆኖ መጣ ማለት ነው። ማታ ላይ በጣም ሌላ ሰው ሆኖ መጣና ከዛ ተቀያዩ እና ምን ከዛ ምን ሆነሃል ስለው ምንም አልሆንኩም አለኝ። ምን ሆነሃል ስለው ምንም አልሆንኩም አለኝ። ከዛ እሺ ብዬ እርቦኛል ግን እንደነገርኩሽ እዛ ቤት ውስጥ ነፃነት አይሰማኝም። ቤቴ ነው ብዬ እንደዚህ ነፃነት አይሰማኝም ይመስለኛል። ከአስተዳደጌ አንጻር ይመስለኛል እንደዛ አይነት ነገር ነው። ከዛ ስለሱ ራቱን እንትን አልኩት፣ ራቱን አቀረብኩለት። እኔ ግን እየራበኝ ማርያምን ነው የምልሽ አቡዬ እየራበኝ እሱ ፊቱ እንደዛ ስለሆነ ሳልበላ በልቻለሁ ብዬ አደርኩ ማለት ነው። ከዛ ሌሊት 6 ሰዓት ላይ ተነስቶ ፊቱ ሲታጠብ እኔ ሰማለሁኝ እና አላስቻለኝም። ምን ሆነህ ነው ፊትህ የምትታጠበው ሌሊት? ምንድን ነው የሆንኩ ነገር አለ ወይ ብዬ አልኩት ተነስቼ። ከዛ ብዬ ስለው ምንም ነገር እንዳትዪ አሁን ነገ ተነስተሽ ልብስሽን ይዘሽ እንድትወጪልኝ አለኝ። ሌሊት ማለት ነው። ከዛም በኋላ ምንም አልተናገርኩም። ምክንያቱም ቤቱ እንደዚህ የተያያዘ ነው፣ እንደዚህ ተከራይ ያለበት ቤት ነው እና ዝም አልኩ። ፈጣሪ ምን አይነት ህይወት ውስጥ ነው የከተትከኝ ብዬ ብቻ ዝም አልኩኝ። ምንም ነገር አልተናገርኩም፣ ዝም አልኩኝ። ጠዋት ላይ የጓደኛው እዛው ግቢ ተከራይቶ ይኖር ነበር እዛው እና የኛ ቤታችን ስለጠበበ እሱ ጋር ደግሞ ሻንጣዬን አስቀምጬ ነበር ከአረቡ ሀገር ያመጣሁት እና ጠዋት 12 ሰዓት ላይ ተነስቷል ማለት እሱ በቃ ሁሉም ነገር አስቦበት ጨርሷል። ሲጀመር ጠዋት 12 ሰዓት ላይ ተነስቷል። ከዛ ጓደኛው ከእንቅልፉ ቀስቅሶ ሻንጣዬን ይዞ ቁጭ ብሎ እየጠበቀኝ ያለው ማለት ነው። ከዛ ተነሳዊኝ እኔ ሽንት ቤት እጄ ተመለስኩኝ። እሱ ደግሞ ከዛ በፊትም አግብቶ የፈታ ሰው ነው እና ከዛ ላረጋጋው ሞከርኩ ማለት ነው። አንተ ከዚህ በፊትም እኮ እንደዚህ አይነት ህይወት የነበረ ሰው ነህ፣ አሁንም ደግሞ እንደዚህ አግብተህ ፈታ ሲሉ ሰው ምን አይነት አስተሳሰብ ይኖረዋል አንተ ላይ እና እንዴት እንደዚህ ምናምን ብዬ ላረጋጋው ሞከርኩኝ። በፍጹም አይሆንም አለኝ።
እና ሳልመታሽ መለመን ማለት እኮ ነው። ምንድን ነው የምታደርጋጊው? እያባረረሽ ከቤት አታባረኝ ብሎ መለመን እኮ ነው። ሳልመታሽ ውጭ ያለኝ ማለት ነው። እና እኔ ደግሞ ከአረብ ሀገር ስመጣ ያመጧቸው አሁን ሶሎች ብርድ ልብሶች ነበሩኝ ቤት ውስጥ እንደዚህ ብቻ ነበረኝ እቃ እና አዲስ አበባ ሂጄ ደግሞ በራሴ ብር ደግሞ ከዛ መስተንግዶ ሰርቼ ያጠራቀምኩት የገዛቸው እቃዎች ነበሩኝ። ከዛ ልብሴን አስተካከልኩኝ። እህቴ ነበረች፣ ደወልኩላት። ጋሪ ይዘሽልኝ ነው ያልኳት። ከዛም በኋላ ምን ሆነሻል ስትለኝ አይ ምንም አልሆንኩም አልኳት። ከዛ ልብሶቼን አስተካከልኩኝ። እህቴ መሀል መጣችን። ወጥቼ ፌስተር ያስፈልገኝ ነበር፣ ገዝቼ መጣሁኝ። ከዛ ልወጣ ስል እህቴ መጣች ማለት ነው። ከዛ ሰው ጎረቤት ተሰበሰበ፣ ሰው ሊያስታርቀ ሞከረ ምናምን። በፍጹም አለ በፍጹም በቃ በጣም እንትን ማለት በጣም በቃ እሱ እንደተበደል ሆኖ ነው የሚያወራው እና በፍጹም አይሆንም አለ ማለት ነው።